አርስተ ዜና በምርጫ ጣቢያ የሚታየው ማጭበርበር በአስቸኳይ መቀረፍ አለበት ሲሉ ፓርቲዎች አሳሰቡ። ከውጭ ዶናልድ ትራምፕ አሜሪካ በ2 እና በ3 ሳምንታት ውስጥ ከኢራን ጦርነት ትወጣለች አሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆይታ እናደርጋለን። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። የትግራይን ክልል አጀንዳ በአዲስ አበባ ማሰባሰቡ ትክክለኛ ውሳኔ ነው ሲሉ ተሳታፊዎች ገለጹ። ኮሚሽኑ በበኩሉ ያለ ትግራይ ክልል ተሳትፎ የምክክር ሂደቱ ግቡን ሊመታ እንደማይችል አስታውቋል። ገነት ዘዛው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ባለድርሻ አካላት ጋር የሚያከናውነውን የመጀመሪያ ዙር የአጀንዳ ማሰባሰብና የሀገራዊ ጉባኤ ተሳታፊዎች ልየታ መድረክ ዛሬ በአዲስ አበባ ማካሄድ ጀምሯል። በመድረኩ ላይ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የኢትዮጵያ ዋና ዋና ችግሮች በዘላቂነት የሚፈቱት በምክክር ብቻ መሆኑን ገልጸው የትግራይ ክልል የዚህ ሂደት አካል መሆኑ የሚያስደስት እንደሆነ ተናግረዋል። አያይዘውም በትግራይ ክልል ምክክር ለማድረግ አስቻይ ሁኔታዎች እስከሚፈጠሩ ድረስ ከክልሉ ባለድርሻ አካላት ጋር የመጀመሪያ ዙር ምክክር ለማድረግ ይህ መድረክ መዘጋጀቱን ገልጸዋል። ይህ መድረክ መከናወን የነበረበት በትግራይ ክልል ነው። ይህንንም ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በርካታ ጥረቶችን አድርጓል። ያልተሳተፉ የማህበረሰብ ክፍሎችና ቀሩ የሚባሉ አጀንዳዎች ካሉ በተገቢው መንገድ ለማካተት የኮሚሽኑ በር ሁልጊዜም ክፍት መሆኑ እንደተጠበቀ ሆኖ የዛሬውን መድረክ በመዲናችን አዲስ አበባ ለማከናወን ሁኔታዎች አስፈላጊ ሆነው ተገኝተዋል። ያለ ትግራይ ተሳትፎና ተካታችነት የምክክር ሂደቱ ግቡን ሊመታ አይችልም። በመሆኑም እያንዳንዱ የምታነሱት አጀንዳ በጥንቃቄ ተመዝግቦና እስካሁን ከተሰበሰቡ ሌሎች አጀንዳዎች ጋር ተካቶ የሀገራዊ ምክክር አጀንዳ አካል ሆኖ ይቀረጻል። ይህ በእንዲህ እንዳለ ምክክሩ ለትግራይ ክልል ይዞ የሚመጣው ተስፋ ምን ሊሆን ይችላል ሲል ኢሳት የምክክሩን ተሳታፊዎች አነጋግረዋል። ይህ የሰላም ምክክር የመጀመሪያውን በር ከፋች ለሰላሙ አሁን ለሚታዩት ግጭቶች፣ ማህበራዊ ቀውሶች፣ ጦርነቶች፣ ፍረጃዎች እነዚህ ሁሉ መፍትሄ ሊያመጣ የሚችለው አንድና አንድ ንግግር ብቻ ነው ብዬ አምናለሁ። ዘመን በሰለጠነበት ደግሞ ጦርነት ማድረግ ኪሳራ ነው ትርፉ። ስለዚህ በሰላም ውይይት የሀገራችንን አጀንዳ በማስያዝ መፍትሄ እናመጣለን ብዬ አስባለሁ። ስለዚህ ከምንም በላይ ሰላም ይቀድማል። ማንኛውም ጦረኛም በነገራችን ላይ ሰላምን ከምንም በላይ ይፈልገዋል። ስለዚህ የውይይት መድረክ አጠቃላይ በማንኛውም ጉዳይ ላይ መኖሩ ትልቅ አስተዋጽኦ አለው። ትግራይ ለምንድን ነው ከጊዜ ወደ ጊዜ ወደዚህ መከራ እየገባች ያለችው? ከጦርነት ወደ ጦርነት እየገባች ያለችው ምክንያት ሩት ኮዙ ተለይቶ መታወቅ አለበት። ለምንድን ነው ከዚህ መከራ ወጥተን ወደ ጥሩ መንገድ ማንሄድበት የሚለውን ነገር ምንወያይበትና አጀንዳችንን በትክክለኛ አነጽረን ወደ ምክክር ኮሚሽኑ ምናቀርብና የሚፈጥርልን እድል ነው። ትግራይ ላይ ቢካሄድ ምንም ጥያቄ የለው፣ ደስ ይለኝ ነበር። ብዙም ውጤቱ የበለጠ ያምር ነበር ብዬ ገምታለሁ። ሆኖም ግን አልሆነም። እዛ ቢሆን በጣም ጥሩ ነበረ። እዛ ያለው አርሶ አደር፣ እዛ ያለው ነዋሪ፣ እዛ ቀጥታ ለችግሩ እየተጋፈጠ ያለው እዛ ተወልደን ያደግን ስለሆነ ስለምናውቀው እዛ ቢሆን የበለጠ ሙሉ ያደርገዋል። ከዛ መዘለለ ግን አሁን ባለው ምክክር ለመቀበል ዝግጁ ያልሆነ ኃይል ከተፈጠረ፣ ነገር ግን ደግሞ እንደ ኢትዮጵያውያን በምክር የማይፈታ ችግር ስለሌለ ምክር ስለሚያስፈልገን ነው። ስለዚህ ትግራይ ያለው አጀንዳዎች አብዛኛው የፖለቲካ ኃይሎችም እዚህ አይቻቸዋለሁ፣ በርካታ ምሁራን እዚህ አይቻለሁ፣ በርካታ መንግስት ሰራተኛ ነዋሪዎችም እዚህ ስላየሁ የትግራይ ያለው የሚያጋጥመው ችግር አጀንዳ ለማሰባሰብ ይቻላል የሚል እምነት ነው ያለኝ። በተወሰነ ደረጃ ምናልባትም ከፍ ባለ ደረጃ ሀሳቦች ወደ አንድ ይመጣሉ። ቢያንስ ፈርጅ ይይዛሉ ማለት ነው። ለቀጣይ ምዕራፍ ምቹ ሁኔታ ይፈጥራሉ። ብዙ ሀሳቦች ወደ አንድ ይመጣሉ፣ ልዩነቶች ወደ አንድ ይመጣሉ። መሀል ላይ ያው ክራኮች ይኖራሉ። እነሱ እንግዲህ በቀጣይ ለአጭር ጊዜ ለረጅም ጊዜ ብለው እንደገለጹት በረጅም ጊዜ እንትን እያሉ ሊመጡ ይችላል የሚል ፖዚቲቭ ኤክስፔክቴሽን ነው ያለኝ። ለተከታታይ 3 ቀናት በሚካሄደው በዚህ መድረክ የሚሳተፉ ባለድርሻ አካላት ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች በውይይት አዳብረው ለኮሚሽኑ እንደሚያስረክቡ ይጠበቃል። በምርጫ ጣቢያ የሚታየው ማጭበርበር በአስቸኳይ መቀረፍ አለበት ሲሉ ፓርቲዎች አሳሰቡ።
ኢሳት የመራጮች ምዝገባን አስመልክቶ ኢህአፓንና የትብብር ለኢትዮጵያ አንድነት ፓርቲዎችን አነጋግሯል። የዚህን ዜና ዝርዝር ዮሐንስ ተስፋ እንደሚከተለው ያቀርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ መጋቢት 28 ቀን 2018 እንደሚጠናቀቅ ማስታወቁ አይዘነጋም። ይህንንም ተከትሎ የምዝገባውን ሂደት እንዴት አገኛችሁት ስንል የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓና ትብብር ለኢትዮጵያ አንድነት ፓርቲን አነጋግረናል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት በሰጡት ምላሽ በየምርጫ ጣቢያዎች ሆን ተብለው እየተሰሩ ያሉ ማጭበርበሮች ሊቀረፉ ይገባል ብለዋል። የሚፈለገው ቁጥር መመዝገብ አለበት ብለን እናምናለን። ያ እንዲመዘገብ ደግሞ የሲስተም ችግር አለ እየተባለ ሆነ ተብሎ በሚመስል መልኩ የሚሰሩ ነገሮች ስላሉ በየምርጫ ጣቢያዎቹም እየተፈጸሙ ያሉ ነገሮች ስላሉ ይሄ መቀረፍ አለበት። ዝም ብሎ ፋይዳ ነንበራችሁን ስጡኝ በቃ ሂዱ አይነት ጫወታም አለ በብዛት። ምክንያቱም ቁጥር ለማሟላት ፋይዳ ነንበርሽን ከሰጠሽ ዝም ብሎ ኦንላይን መመዝገብ ትችያለሽ። ባካውየውን ዝም ብለሽ ትመዘግቢዋለሽ። ቁጥር ለማሟላት የሚሰሩ ካድሬዎችም አሉ። ፋይዳ ነንበር እየተቀበሉ በፋይዳ ነንበር መሰረት ደግሞ ምርጫ የሚባለው አፕ እየሞሉ በእለቱ ደግሞ ለማጭበርበር ይሄን ያህል ሰው መረጠ ብሎ ኤክስ ለማድረግ የሚሰራ ድራማም እንዳለ በተጨባጭ መረጃ ደርሶናል አለን መረጃ። አክለውም የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያዎች ያሉትን ችግሮች መመርመር አለበት ሲሉ ገልጸዋል። ችግር የለውም እያሉ በምርጫ በሚባለው አፕ እየሞሉ ያ ሰውዬ መመዝገቡና ለመመዝገቡን ሳያውቅ እየሸኙት ነው። መመዝገቢያ ካርዱንም ሳይዝ ማለት ነው። በቃ ይሄን ካድሬው ደግሞ ቁጥር አሟሉ ስለተባሉ ብቻ የሚሰሩ ድራማ ነው። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ሁኔታውን በጥልቀት መፈተሽ አለበት። ምን ያህል ህዝብ በህጋዊ መንገድ ተመዝግበዋል፣ ምን ያህል ህዝብ ደግሞ የይስሙላ ምርጫ ምዝገባ አካሂዷል የሚለውን በተገቢው አጣርቶ ለኛ ይፋ እንዲያደርግ እንፈልጋለን። ሁለተኛ እስከ 28 በቂ ጊዜ ስላልሆነ ተጨማሪ ጊዜ ያስፈልጋል ብለን እናምናለን። የትብብር ለኢትዮጵያ አንድነት ፓርቲ የህዝብ ግንኙነት ኃላፊ ጌትነት ወርቁ በበኩላቸው መራጮች የምርጫ ካርድን ዋጋ ሊገነዘቡ ይገባል ብለው ለመራጮች ምዝገባ የተሰጠው ጊዜ በቂ አይደለም ነው ያሉት። ብዙ ለውጥ አይመጣም ብሎ ያስባል ሰው። እኔም የዛው ወገን ነኝ። ግን ካርዱን አውጥቶ በካርዱ ይምረጥና መንግስት ኮሮጆን ይገልብጠው። ያ ሌላ የሰላማዊ ትግል ህዝብን ያነሳሳል፣ ይጋብዛል። እና ዝም ብሎ ከመቀመጥ የካርዱን ዋጋ አውቆ ማያዙ በጣም በጎ ነው የሚመስለኝ። ካለመያዙ መያዙ በጣም በጎ ነው የሚመስለኝ። ይዞ መጫወቱ በካርዷ መጫወቱ ነው የተሻለ መስሎ የሚሰማኝ። አይ አልዋሽሽም፣ ገና ነው፣ በጣም ገና ነው። እንዳልኩሽ ዘግይተን ነው የሞቅ ነው። በመኪና ትልልቅ መኪና እንደሚያሞቀው አይነት ልትቆጥሩ ትችላለሽ። ሞተር እንደሚሞቀው ዘግይተን ነው የሞቅ ነው። እንግባ የሚለው አየሩ፣ ሁኔታው ያሉ የጦርነት ድባቦች፣ የታሰሩ ሰው ብዙ የሚይዝሽ ነገር አለ እና ከነዚህ ሁሉ አንጻር ዘግይተን ነው የገባ ነው እና ጊዜው በቂ አይደለም። በእርግጠኝነት ይጨምራሉ ብዬ አስባለሁ። ፓርቲዎቹ የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያዎች ያሉትን ማጭበርበሮችና የተለያዩ ችግሮች በመገንዘብ የመራጮችን ምዝገባ ጊዜ እንዲያራዝም ጠይቀዋል። በሸቀጦች ላይ በየቀኑ ዋጋ ስለሚጨምር ኑሮ እየከበደን ነው ሲሉ የአዲስ አበባ ከተማ ነዋሪዎች ገለጹ። በሌላ በኩል የሀገሪቱ ኢኮኖሚ እያደገ ነው ቢባልም የህብረተሰቡ ገቢ ግን ከእድገቱ ጋር የተመጣጠነ አይደለም ሲሉ የምጣኔ ሀብት ባለሙያው አስረድተዋል። ሰላማዊት ሙሉጌታ ተጨማሪ አላት። የኑሮ ውድነት ከጊዜ ወደ ጊዜ እየናረ መሆኑን ዜጎች በተደጋጋሚ በምሬት ሲገልጹ ይስተዋላል። ኢሳት ያነጋገራቸው የአዲስ አበባ ከተማ ነዋሪዎች እንደገለጹት በገበያ ላይ በየጊዜው የሚደረገው የዋጋ ጭማሪ በተለይም በዝቅተኛ የኑሮ ደረጃ ላይ ላሉ ዜጎች እጅግ ፈታኝ እንደሆነ አስታውቀዋል። ትኩረት ቢያደርግበት እዚህ አርሶ አደር ላይ ያለው ምርት ብዙ ጨመረ አይባልም። እዚህ ያለው አንጻራዊ ሁኔታ ግን የከፋ ነው። ምክንያቱም እዚያ ላይ አሁን አርሶ አደር ላይ ያለው ምርት ላይ በኢኮኖሚ ጉዳይ እንዳለ ነው። ምንም የጨመረ ነገር የለም፣ የተሻለ ነው። ግን እዚህ ግን በጣም ያው በፊት አሁን ነጋዴዎች የሚልኩት ቀድሞ መጋዘን ላይ ያለ ሳይጨምር እንደጨመረ ሆኖ በጣም የከፋ ነው እና ይሄ ትኩረት ቢደረግበት። አንዳንድ ነገሮች ነጋዴ ተነስቶ ደሃ ማሳደር አሳጣ። ደረቅ እንጀራ 2 ብር ብንገዛ 20 ብር 30 ብር ሆነ። የዚች ላይ ነው ትንሽ መንግስት ለምን ረሳ? ደሃ ለምን ረሳ? ለምን አስታውስም? በወር 3000 በልቶ ቤት ኪራይ ከፍሎ ልብስ ልጆቹን አስተምሮ
መኖር ይቻላል አይቻልም? መንግስት ይሄን ለምን አይቆጣጠርም? ለምን አስተያየት አያረግም ነው ግምታችን። ለማንኛውም ልብ ውስጥ ያለው ይሄ ነው። የደሃ ቂጥሩ ደሞዙ ለምን እንደዚህ ሆነ? ቤት ኪራይ ለምን እንደዚህ ሆነ? ነጋዴ ትናንትና ዘይት። ስለዚህ ይሄ ህዝብ ካቅሙ በላይ ነው። ምክንያቱም ምንም ነገር የሌለው ህዝብ ዛሬ ወጥቶ አንድ ሽንኩርት 30 ብር ከሆነ ከነጎዳ ሲል 40-50 ሆኖ ታገኘዋለሽ። የተረጋጋ ገበያ የለም ማለት አንድ አይነት ወጥ ገበያ የለም። የበቀን ስለሚጨምር ህዝቡ ግራ ያገባው ነው። ያን ነገር የሚመለከታቸው አካል በሸማችን ቢሆን በምንም ቢሆን ቢስተካከል ጥሩ ነው ማለት። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ ከኢሳት ጋር ባደረጉት ቆይታ እንደገለጹት የህብረተሰቡ ገቢ ከሀገሪቱ ኢኮኖሚ እድገትና የዋጋ ግሽበት ጋር የተመጣጠነ አለመሆኑ በዕለታዊ ኑሮ ችግር እየፈጠረ መሆኑን አስረድተው ለዚህም መፍትሄ ይሆናል ያሉትን እንደሚከተለው ጠቅሰዋል። ሀገራችን ውስጥ አሁን ያለው 9% ብዙ ነው። ሁለተኛ ደግሞ የማናየው ነገር የረጅም ጊዜ ሁኔታውን ነው። በዚህ 10 ዓመት ውስጥ የሰው ገቢ ምን ያህል ጨመረ? የዋጋ ግሽበቱ ግን ከ400% በላይ ሄዷል። ስለዚህ የሀገራችን ትልቁ ችግር የሰው ገቢ ከኢኮኖሚ እድገትና ከዋጋ ግሽበቱ ጋር አብሮ መራመድ አልቻለም እና የሰውን ገቢ የምንጨምርበት መንገድ ነው መፈለግ ያለብን። የሰው ገቢ ካልጨመረ በስተቀር ዋጋ ግሽበቱ በየአመቱ እየተስተካከለ ቢሄድም አሁን ያለው የገበያ ሁኔታ ሊቀየር አይችልም። ምሬታቸውን ለኢሳት የተናገሩት ነዋሪዎች የገበያው ሁኔታ ከሸማቹ ማህበረሰብ ኑሮ ጋር ተመጣጣኝ እንዲሆን ትኩረት ሊሰጠው ይገባል ሲሉ አሳስበዋል። የመንግስት ኮሚኒኬሽን አገልግሎት ባለፉት ዓመታት የተከናወኑ ተግባራት ውጤታማ ናቸው አለ። የኦሮሚያ ክልል ኮሚኒኬሽን ቢሮ በበኩሉ የክልሉ መንግስት የህግ የበላይነትን በማረጋገጥ የልማት ተግባራትን እያከናወነ መሆኑን ገልጿል። መሰረት ባዩ ተጨማሪ አላት። የኦሮሚያ ክልል ኮሚኒኬሽን ቢሮ ቃል በተግባር ከምርጫ እስከ ምርጫ በሚል መሪ ቃል የክልሉ መንግስት ቢሮዎችና ተቋማት የተሳተፉበት ኤግዚቢሽን በኦሮሞ ባህል ማዕከል ተከፍቷል። ኤግዚቢሽኑ በክልሉ ባለፉት 5 ዓመታት በተለያዩ ዘርፎች የተሰሩትን ስራዎች ለማሳየት የተዘጋጀ መሆኑ ተገልጿል። በኤግዚቢሽኑ መክፈቻ ላይ የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ደሲሳ እንደገለጹት ባለፉት ዓመታት በግብርናው ዘርፍ ምርትና ምርታማነትን ማሳደግ ተችሏል ብለዋል። ከዚህ በተጨማሪ የከተሞችን ገጽታ በመቀየር በቱሪዝምና በሌሎች ዘርፎች የተከናወኑ ተግባራት ውጤታማ ናቸው ሲሉ ተናግረዋል። የኢኮኖሚ እድገታችን ታሪክ ስንመለከት ሊያሳይ የሚችል ያለፉት 5 ዓመታት አገራችንን ለማሸጋገር የተከናወኑ ተግባራት መሸጋገር እንደምንችል መበልጸግ እንደምንችል ትክክለኛ መንገድ ላይ እንደሆነን የሚያሳይ ስለሆነ በተግባር እንደዚህ በአካል በአይን ማየት በሚቻል መንገድ እንደዚህ መቅረቡ በጣም ትልቅ ነገር ነው። ባለፉት 5 ዓመታት የምርትና ምርታማነት ብቻ አይደለም ትላልቅ የሀገራችንን ቁመና ሊቀይሩ የሚችሉ ስራዎች ተከናውነዋል። በአጠቃላይ በቱሪዝም፣ በግብርና፣ በማኑፋክቸሪንግ የሰሩ ስራዎች ሀገራችንን ለማሸጋገር ታሪካችንን ለመቀየር ወሳኝ ድርሻ ስላላቸው አገራችን እየተለወጠች መሆኑን የሚያመላክቱ ስለሆነ እንደዚህ አይነት ኤግዚቢሽኖች ደግሞ በተደጋጋሚ መታየት አለባቸው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ በበኩላቸው የክልሉ መንግስት በአንድ በኩል የህግ የበላይነትን እያስከበረ በሌላ በኩል የልማት ስራዎችን ማከናወኑን ጠቁመዋል። የኦሮሚያ ክልላዊ መንግስት የተሰጠውን ተልዕኮ ለማሳካት በግንባር ቀደምትነት እየሰራ ይገኛል። በዚህም መሰረት በአንድ በኩል የህግ የበላይነትን እያረጋገጠ በሌላ በኩል ደግሞ የልማት ስራዎችን በቀጣይነት እየሰራ ይገኛል። ለህዝብ ያለውን ወገንተኝነትም እያሳየ ይገኛል። በዚህም ጉዟችንን ለማሰናከል የሚጥሩ ፈተናዎችን ከመንገድ ላይ በማስወገድ ያገኘነውን ድል መሰረት በማድረግ የሚቀጥል ይሆናል። በኦሮሚያ ኮሚኒኬሽን ጉዳዮች ቢሮ በኩልም የዲሞክራሲያዊ ስርዓት ግንባታ እና በኢኮኖሚ እድገት ላይ የህዝብን ግንዛቤ በማጠናከር ሰፋፊ ስራዎች እየተሰሩ ይገኛል። አከስመስ ፈየደሙ ማይሳስ ምርከኔሱ ወጀቻት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናምራለን።
ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነዘዘው ነኝ። አብራችሁን ቆዩ። የብሔራዊ አካውንት ስርዓት እና የክፍያ ሚዛን ላይ ያተኮረ ወርክሾፕ መካሄድ ጀመረ። የ2025 የብሔራዊ አካውንት ስርዓት SNA እና የክፍያ ሚዛን ባላንስ ኦፍ ፔመንት BMP7 ላይ ከአፍሪካ አባል ሀገራት ከተውጣጡ የስታቲክስ ከፍተኛ ኃላፊዎች፣ የልማት ባንክና የዓለም አቀፍ ድርጅት ተወካዮች ጋር የውይይት መድረክ መካሄድ መጀመሩ ተገልጿል። በወርክሾፑ መክፈቻ ላይ ንግግር ያደረጉት የፕላንና ልማት ሚኒስትር ዴኤታ አቶ በረከት ፍስሐ ጽዮን ወርክሾፑ በስታቲክስ ዘርፍ ቅድሚያ መስጠት ያለባቸውን ክፍተቶች ለመለየት፣ ዲጂታል ኢኮኖሚውን ለመለካት፣ አሁን ላይ ያለውን የስታቲክስ ስርዓት ለማዘመን በአህጉሪቱ የእውቀት ሽግግርና እርስ በርስ ለመማማሪያ ያግዛል ብለዋል። የአፍሪካ ኢኮኖሚ ስታቲክስ ኃላፊ ሚስተር አዶም ጋጉለም በበኩላቸው የዓለም ኢኮኖሚ በከፍተኛ ለውጥ ውስጥ እያለፈ በመሆኑ ዲጂታላይዜሽን ሴት የሚፈጠርበትን የሚለዋወጥበትንና የሚከፋፈልበት መንገድ እየተቀየረ ነው ሲሉ ገልጸዋል። በተጨማሪም የ2025 የብሔራዊ አካውንት ስርዓትና የክፍያ ሚዛን አተገባበር ማሻሻያዎች የመለኪያ ማዕቀፎቻችን ወቅታዊ፣ ሁሉን አቀፍና ለታለመላቸው ዓላማ የሚመጥኑ መሆናቸውን ለማረጋገጥ የተዘጋጁ መሆናቸውን ኃላፊው ተናግረዋል። የስታቲክስ ዲቪዥን ተጠባባቂ ዳይሬክተር ሻንታኑ ሙከርጄ ደግሞ የመድረኩ ዓላማ ከዓለም አቀፍ ተሞክሮ ለመማር የመረጃ ክፍተትና የተቋማትን ቅንጅት ማነስ የመሳሰሉትን ችግሮች በጋራ ለመፍታትና የአፍሪካን ተጨባጭ ሁኔታ የሚመጥን የአተገባበር ፍኖተ ካርታ ለማዘጋጀት ነው ብለዋል። ወርክሾፑ በ2025 የብሔራዊ አካውንት ስርዓትና የክፍያ ሚዛን ላይ አዳዲስ የማክሮ ኢኮኖሚ የስታቲክስ መመሪያዎችንና ስትራቴጂዎችን በማዘጋጀት ለቀጣይ 3 ቀናት የሚቀጥል መሆኑን ከተቋሙ ያገኘነው መረጃ ያመለክታል። ስታርባክስ የአየር ንብረት ለውጥን ለመቋቋም 50 ሚሊዮን የቡና ችግኝ ሊለግስ መሆኑ ተገለጸ። ታዋቂው የቡና ኩባንያ ስታርባክስ አየር ንብረት ለውጥ በቡና ምርት ላይ የሚያሳድረውን ተጽዕኖ ለመቋቋም ለኢትዮጵያ፣ ለታንዛኒያ፣ ለኢንዶኔዥያ፣ ለኮሎምቢያ፣ ለኮስታሪካና ለሆንዱራስ በአጠቃላይ 50 ሚሊዮን የቡና ችግኝ እንደሚለግስ አስታውቋል። ኩባንያው ከዚህ ቀደም ለኤል ሳልቫዶር፣ ለጓቲማላና ለሜክሲኮ አነስተኛ አራሾች 100 ሚሊዮን ችግኞች የማድረስ ግቡን ማሳካቱን ተከትሎ ይህንን አዲስ ዙር ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ2017 የተጀመረው ይህ ተነሳሽነት ዓላማው ያረጁ ወይም በበሽታ የተጠቁ የቡና ተክሎችን በአዲስ መተካት፣ የአረቢካን ቡና ምርታማነት ማሳደግ፣ የአየር ንብረት ለውጥ የሚያስከትለውን ተግዳሮት መቋቋም የሚችሉ ዝርያዎችን ለገበሬዎች ማድረስ እንደሆነ ከኢትዮጵያ ብሔራዊ የቡና ማህበር ያገኘነው መረጃ ያመለክታል። መንግስት በኢንቨስት ኢን ኢትዮጵያ ፎረም ላይ ከአጋሮች የ13.1 ቢሊዮን ዶላር ስምምነት መፈራረሙ ታወቀ። በሌላ በኩል የውጭ ምንዛሬ ተመን ሊበራላይዜሽን እና የባንክና የቴሌኮም ዘርፎች ለንግድ ማህበረሰቡ ክፍት መሆናቸው ግልጽና ምቹ የኢንቨስትመንት ከባቢ መፍጠሩ ተረጋግጧል ተብሏል። ይህም በዘመናዊ ልዩ የኢኮኖሚ ዞኖችና በአፍሪካ አህጉራዊ ነፃ የንግድ ቀጣና አማካኝነት ለዓለም አቀፍ ገበያ ምቹ መዳረሻ ፈጥሯል። ይህ እድገት በሁሉም ስትራቴጂያዊ ዘርፎች በግልጽ እየታየ ሲሆን በታላቁ የህዳሴ ግድብ የተንተራሰው የሀገራችንን የታዳሽ ኃይል ሀብት በመጠቀም በሶላር ምርትና በውሃ ፕሮጀክቶች ላይ የተገኘው ለውጥ እንዲሁም የማዕድን ዘርፍ ምርታማነት በከፍተኛ ደረጃ እየተሰራበት ይገኛል። በ8 ወራት ውስጥ 2.6 ሚሊዮን የንግድ ምዝገባና ፈቃድ አገልግሎት ተሰጠ ተባለ። የንግድና ቀጣናዊ ትስስር ሚኒስቴር በ2018 በጀት ዓመት ባለፉት 8 ወራት ከ2.6 ሚሊዮን በላይ የዲጂታል የቀጥታ የንግድ ምዝገባና ፈቃድ አገልግሎት መስጠቱን አስታውቋል። ሚኒስትሩ ዶክተር ካሳሁን ጎፌ የመስሪያ ቤታቸውን የ8 ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት አባላት ባቀረቡበት ወቅት እንደገለጹት በበጀት ዓመቱ ከ2.4 ሚሊዮን በላይ የንግድ ምዝገባና ፈቃድ አገልግሎት ለመስጠት ታቅዶ ከ2.6 ሚሊዮን በላይ የንግድ ምዝገባና ፈቃድ ማከናወኑን ተናግረዋል። በተጨማሪም የዲጂታል አገልግሎት ሽፋኑን ይበልጥ ለማሳደግ የወጪ ንግድ፣ የኮንትራት ምዝገባና የመላኪያ ፈቃድ አገልግሎት በቀጥታ መስጠት መጀመራቸውን ሚኒስትሩ በሪፖርታቸው ጠቁመዋል።
ኮሚሽኑ ለመጪው የትንሳኤ በዓል የፍጆታ ምርት እጥረት እንዳይከሰት እየሰራው ነው አለ። የአዲስ አበባ ህብረት ስራ ኮሚሽን ለመጪው የትንሳኤ በዓል የፍጆታ ምርቶች እጥረት እንዳይከሰት የሚያደርገውን ዝግጅት ያለበትን ደረጃ ከማዕከል የግብይት ዘርፍ ባለሙያዎች ጋር ግምገማ አካሂዷል። የኮሚሽኑ ምክትል ኮሚሽነር አቶ ሀብተየስ ዲሮ እንደገለጹት መጪውን የትንሳኤ በዓል ምክንያት በማድረግ አላግባብ የዋጋ ጭማሪ እንዳይከሰት የሸማች ህብረት ስራ ማህበራት ከወዲሁ ምርት ማስገባት መጀመራቸውን የገለጹ ሲሆን ይህንን ተግባር በተጠናከረ አግባብ መምራት እንደሚያስፈልግና በዘርፉ ከሚመለከታቸው አካላት ጋር በቅንጅትና በትብብር መስራት እንደሚገባም አስገንዝበዋል። በተለይም ዝቅተኛ ገቢ ያለውን የህብረተሰብ ክፍል ታሳቢ ያደረጉ ጥራት ያላቸውን የፍጆታ ምርቶች ለማቅረብ መሰረታዊ የሸማች ህብረት ስራ ማህበራት በሚያቀርቡት ፍላጎት መሰረት ዩኒየኖች ምርት እንዲያቀርቡና ቀደም ሲል በአምራችና በሸማች ማህበራት መካከል የተደረገው የገበያ ትስስር አማካኝነት ወቅቱን ጠብቀው እንዲገቡ ተገቢውን ድጋፍና ክትትል ሊደረግ እንደሚገባም አስገንዝበዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። ፍልስጤማውያን በእስራኤል ህግ የሞት ቅጣት ሊፈጸምብን ይችላል የሚል ስጋት አድሮባቸዋል ተባለ። በሌላ በኩል የህግ ምሁራን ይህ ህግ ከዓለም አቀፋዊ የሞራል እሴቶችም ሆነ ከአይሁድ እምነት የስነ ምግባር መርሆች ጋር ይጋጫል ሲሉ አውግዘውታል። ዮሐንስ ተስፋ ተጨማሪ ያለው። እስራኤል በአገሯ ላይ ጥቃት ፈጽመዋል ተብለው የተፈረደባቸው ፍልስጤማውያን ዋነኛ ቅጣት የሞት ፍርድ እንዲሆን የሚደነግግ አዲስ ህግ አጽድቃለች። ህጉ የእስራኤልን ህልውና የሚክዱ ተብለው ለሚታሰቡ ጥቃቶች አጥፊዎችን በስቅላት መግደልን ያዛል። ይህ ህግ በእስራኤል ዜጎች ላይም ተፈጻሚነት ቢኖረውም ተቺዎች ግን የተሰጠው ትርጓሜ ህጉ በአይሁድ እስራኤላውያን ላይ ተግባራዊ የመሆን እድሉን እጅግ አነስተኛ ያደርገዋል ይላሉ። ከዚህ ጋር ተያይዞ በዌስት ባንክ ራማላህ ከተማ የፍልስጤማውያን እስረኞች ቤተሰቦች ተቃውሟቸውን ለመግለጽ የተሰባሰቡ ሲሆን ህጉ ለሚወዷቸው ሰዎች ህይወት እንዲሰጉ እንዳደረጋቸው ገልጸዋል። ልጄ ጥቃት ፈጽሟል። ይህ ውሳኔ በሱ ላይ ሊተገበርም ላይተገበርም ይችላል። ነገር ግን ለልጄ ህይወት እሰጋለሁ። ትናንት ምሽት እንቅልፍ ባይናችን ሳይዞር ነው ያደርነው። እንደ አንድ እስረኛ እናትና እንደ ሌሎች እናቶች ሁሉ ዜናው ከወጣ ጀምሮ ማንም እንቅልፍ የወሰደው አይመስለኝም። ልጆቻችን እዚያ 3 ዓመታት ሆኗቸዋል። ለረሃብ፣ ለጥም፣ ለቅዝቃዜና ለበሽታ ተጋልጠዋል። በእስራኤል የዴሞክራሲ ኢንስቲትዩት የህግ ፕሮፌሰር የሆኑት ሞርደካይ ክሬምኒስተር ጠቅላይ ፍርድ ቤቱ ውሳኔውን ውድቅ ሊያደርገው እንደሚችል ያላቸውን ግምት እንዲያስቀምጠዋል። በቅርብ ጊዜ ውስጥ የሞት ቅጣት የመፈጸም እድል ያለው አይመስለኝም። እስራኤላውያን ዳኞች ለሞት ቅጣት አሉታዊ አመለካከት ያሳያሉ ብዬ አስባለሁ። ምክንያቱም ይህ ከዓለም አቀፋዊም ሆነ ከአይሁድ የሞራል እሴቶች ጋር ይቃረናል። የዚህ ህግ ዋነኛ ችግር በተመሳሳይ የሽብር ግድያ ወንጀል ላይ በዘር ማንነት ላይ ተመስርቶ ልዩነት መፍጠሩ ነው። ይህም በህግ ፊት እኩል የመሆን መርህ የሚጥስ ነው። ይህ ደግሞ ጠቅላይ ፍርድ ቤቱ ህጉን ውድቅ እንዲያደርገው ግልጽ ምልክት ይሆናል። ጉዳዩ አሳሳቢ መሆኑን ተከትሎ ዓለም አቀፍ ትችቶችም በብዛት እየተሰሙ ይገኛሉ። የሥራ ዘመናቸውን በቅርቡ የሚያጠናቅቁት የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ኃላፊ ፊሊፕ ላዛሪኒ ድርጊቱን አድሏዊ ብለውታል።
በዚህ አስነዋሪ ሕግ ክፉኛ ደንግጫለሁ። ጠቅላይ ፍርድ ቤቱም ውድቅ እንደሚያደርገው ተስፋ አድርጋለሁ። ዴሞክራሲያዊ ሀገራት የሞት ቅጣትን ሲያደንቁ ሰምቼ አላውቅም። ከዚህም በላይ ይህ ሕግ አንድን የህብረተሰብ ክፍል ብቻ ኢላማ ያደረገ በመሆኑ እጅግ አድሏዊ ነው። የአውሮፓ ህብረት ቃል አቀባይ አንዋር ኤልናሩኒ በበኩላቸው ድርጊቱን በማውገዝ አቋማቸውን ያሳወቁ ሲሆን ይህ አይነቱ አካሄድ ለአውሮፓውያንም አስጊ ነው ብለዋል። በእስራኤል የቀረበው የሞት ቅጣት ረቂቅ ሕግ በአውሮፓ ህብረት ዘንድ ከፍተኛ ስጋት ፈጥሯል። የሞት ቅጣት መተግበር ካሉዊ ባህሪው ጋር ተዳምሮ የኋላ ቀርነት ግልጽ እርምጃ ነው። በፍልስጤም የእስረኞች ጉዳይ ሚኒስቴር ግምት መሰረት ከ45 እስከ 47 የሚደርሱ ፍልስጤማውያን በእስር ላይ ሆነው የፍርድ ውሳኔ ይጠበቁ ሲሆን ህጉ ተግባራዊ ከሆነ የሞት ቅጣት ይጠብቃቸዋል ተብሎ ይጠበቃል። መረጃውን ስናጠናቀር ሮይተርስን ዋቢያችን አድርገናል። ዶናልድ ትራምፕ አሜሪካ በ2 እና በ3 ሳምንታት ውስጥ ከኢራን ጦርነት ትወጣለች አሉ። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ከአሜሪካ ጋር በሚደረገው ንግግር ላይ እምነት የለኝም ብለዋል። ሸሪፍ ኢማም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ እንዲያበቃ ኢራን ስምምነት እንድትፈጽም አይጠበቅም፣ ግጭቱ በ2 እና በ3 ሳምንታት ውስጥ ያበቃል ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ደግሞ ከዋሽንግተን ጋር በሚደረግ ንግግር ላይ እምነት የለንም ብለዋል። የአሜሪካ ጦር ማጥቃቱን በ2 እና በ3 ሳምንታት ውስጥ በማጠናቀቅ ኃላፊነቱን የሆርሙዝ ሰርጥን ለነዳጅና ለመርከብ መተላለፊያ ለሚጠቀሙበት ሀገራት ያስተላልፋል ብለዋል ትራምፕ። 2 የአሜሪካ ባለስልጣናት የዩኤስኤስ ጆርጅ ኤች ደብሊው ቡሽ የተሰኘች አውሮፕላን ተሸካሚ መርከብ ከ3 አጥቂዎች ጋር በመሆን ወደ መካከለኛው ምስራቅ ለመሄድ በዝግጅት ላይ መሆኗን ተናግረዋል። መርከቧ 6000 ባህረተኞች አሏት። ከዚህ ባለፈም ከ82ኛ አየር ወለድ ክፍል በሺ የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ እየደረሱ ነው ብለዋል ባለስልጣናቱ። በሌላ ዜና የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የሆርሙዝ ሰርጥ በሚከፈትበት ሁኔታ ላይ ለመነጋገር በዚህ ሳምንት ዓለም አቀፍ የዲፕሎማቲክ ኮንፈረንስ እንግሊዝ ታስተናግዳለች ብለዋል። ስታርመር አክለውም ቁልፍ በሆነው በነዳጅ መተላለፊያ መስመር ላይ የባህር ላይ ደህንነት እንዲጠበቅ አበክረው እንደሚሰሩ 35 ሀገራት ቃል በመግባት ፈርመዋል ብለዋል። ይህ በእንዲህ እንዳለ አሜሪካና እስራኤል የሚፈጽሙት ጥቃት በመላው ኢራን ቀጥሏል። የኢራን ሚዲያና ባለስልጣናት እንዳስታወቁት በጥቃቱ የመድኃኒት ማምረቻ ፋብሪካዎች፣ የብረታ ብረት ፋብሪካ ኢስፋሃን እና ፋሮክሻር ተመተዋል። የኢራን ባለስልጣን እንዳሉት የአሜሪካና የእስራኤል ኃይሎች በቴህራን የሚገኝ ቶፊክ ዳሩ የተሰኘ የመድኃኒት ጥሬ ዕቃ ማምረቻ ክፍል፣ የጥናትና ምርምር ክፍል በሙሉ አጋይተውታል ብለዋል። በተጨማሪም በሆርሙዝ ሰርጥ አቅራቢያ በቋሲም ደሴት የሚገኝ የውሃ ማጣሪያ በደረሰበት ጥቃት አሁን ላይ ከአገልግሎቱ ውጭ ሆኗል ሲል የመንግስት ሚዲያ ዘግቧል። በኢራን የሚገኘው የሩሲያ ኤምባሲ ረቡዕ ዕለት የተፈጸመውን የአየር ጥቃት አውግዟል። በቀድሞ የአሜሪካ ኤምባሲ ቅጥር ግቢ ላይ የተፈጸመ የአየር ጥቃት በአጠገቡ የሚገኝ ካቴድራል ላይም ጉዳት አድርሷል። ፍንዳታው የቅዱስ ኒኮላስ ኦርቶዶክስ ካቴድራልን በርና መስኮት ሰባብሯል። አሜሪካና እስራኤል በኢራን ላይ ያደረጉት ያለውን ወረራ በጥብቅ እናወግዛለን ብሏል ኤምባሲውም። ጥቃቱ የሲቪል መሰረተ ልማቶችና ሃይማኖታዊና ባህላዊ ቅርሶችንም እያወደመ ነው ብሏል። የእስራኤል ጥቃት በሊባኖስም ተጠናክሮ ቀጥሏል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ እንዳሉት በደቡባዊ ሊባኖስ የሚገኙ ቤቶች በሙሉ ይፈርሳሉ። በመቶዎችና በሺዎች የሚቆጠሩ የተፈናቀሉ ሊባኖሳውያን ወደ ቀያቸው እንዲመለሱም አይፈቀድላቸውም። እስራኤል በደቡብ ሊባኖስ እስከ ሊታኒ ወንዝ ድረስ ያለውን ስፍራ የደህንነት ቀጠና ስትልም አውጃለች። መረጃው የአሶሺየትድ ፕሬስ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ እየተላለፈላችሁ የሚገኘው የሰዓቱ ዜና አሁንም እንደቀጠለ ነው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። መሰረት ባዩ እየጠበቀችን ነው። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የስፖርት ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
ዋሊያዎቹ ወደ ምድብ ድልድሉ ተቀላቀሉ። የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ ጋር ያደረገውን የአፍሪካ ዋንጫ ቅድመ ማጣሪያ የመልስ ጨዋታ 1-0 አሸንፏል። ለዋሊያዎቹ ብቸኛውን የማሸነፊያ ግብ ቸርነት ጉግሳ አስቆጥሯል። ኢትዮጵያ የቅድመ ማጣሪያ የደርሶ መልስ ጨዋታን በድምር ውጤት 4-0 በማሸነፍ ምድብ ድልድሉን ተቀላቅላለች። የኢትዮጵያ ብሔራዊ ቡድን በቀጣይ የ2027 አፍሪካ ዋንጫ የምድብ ማጣሪያ ጨዋታ ያደርጋል። የ2027 አፍሪካ ዋንጫ ማጣሪያ የምድብ ድልድል በቅርቡ ይገለጻል ተብሎ ይጠበቃል። የኢትዮጵያና የሳኦ ቶሜ የቅድመ ማጣሪያ ጨዋታ ለተመልካች ክፍት መሆኑና ደጋፊዎች መኖራቸው ለድሉ እንዳገዘ ተመልክቷል። ዲሞክራቲክ ሪፐብሊክ ኮንጎ ለዓለም ዋንጫ አለፈች። አፍሪካዊቷ ዲሞክራቲክ ሪፐብሊክ ኮንጎ ከ52 ዓመታት በኋላ ወደ ዓለም ዋንጫ ተመልሳለች። በኢንተር ኮንፌዴሬሽን ጥሎ ማለፍ የተሳተፈችው ዲሞክራቲክ ኮንጎ ጃማይካን በአክሰል ቱዌንዛቤ ጎል 1-0 በማሸነፍ የዓለም ዋንጫን ተሳታፊ መሆኗን አረጋግጣለች። በ1974ቱ ዓለም ዋንጫ ለመጨረሻ ጊዜ ተሳታፊ የነበረችው ዲሞክራቲክ ሪፐብሊክ ኮንጎ በሰሜን አሜሪካው የዓለም ዋንጫ ተሳታፊ ሆናለች። ኮንጎ 10ኛዋ አፍሪካዊቱ ሀገር በመሆን በውድድሩ ትሳተፋለች። በምዕራብ ጀርመን አስተናጋጅነት የተካሄደው የ1974ቱ የዓለም ዋንጫ ለቀድሞ ዛየር ለአሁኗ ኮንጎ የመጨረሻ ተሳትፎዋ ነበር። ሮቤርቶ ዲዘርቢ አዲሱ የቶተንሃም አሰልጣኝ ሆኑ። ቶተንሃም ሆትስፐር ጣሊያናዊውን አሰልጣኝ ሮቤርቶ ዲዘርቢን አዲሱ አለቃ አድርጎ መሾሙን ይፋ አድርጓል። የቀድሞ የብራይተን አሰልጣኝ ከሰሜን ለንደኑ ክለብ ጋር ለ5 ዓመት የሚያቆያቸውን ውል መፈራረማቸውን ቢቢሲ ስፖርት ዘግቧል። በሊጉ ለመቆየት እየታገለ የሚገኘው ቶተንሃም ሆትስፐር ከወራጅ ቀጠናው በ1 ነጥብ ከፍ ብሎ የሚገኝ ሲሆን ሮቤርቶ ዲዘርቢ ክለቡን በሊጉ የማቆየት ትልቅ ስራም ይጠበቅባቸዋል ተብሏል። በውድድሩ ዓመት አጋማሽ ከፈረንሳዩ ክለብ ማርሴይ ጋር የተለያዩት ዲዘርቢ የቶተንሃም ሆትስፐር 3ኛው አሰልጣኝ ሆነዋል። ጣሊያን ከፍተኛ የገንዘብ ኪሳራ ይገጥማታል ተባለ። የጣሊያን ብሔራዊ ቡድን ለ2026 የዓለም ዋንጫ ውድድር ሳያልፍ ቀርቷል። ከውጤቱ ባሻገር በዚህ ምክንያት የጣሊያን እግር ኳስ ፌዴሬሽን ከፍተኛ ገንዘብ እንደሚያጣ ተገልጿል። በዚህም ጣሊያን ለዓለም ዋንጫ ያለማለፏ ቢያንስ 30 ሚሊዮን ዩሮ እንደሚያሳጣት ተነግሯል። በተጨማሪም የጣሊያን እግር ኳስ ፌዴሬሽን ፊፋ ቃል የገባውን 10.5 ሚሊዮን ዩሮ የተሳትፎ ክፍያ ያጣል። እንዲሁም ቡድኑ ለዓለም ዋንጫ ባለማለፉ ከአዳዲስ ኩባንያ የሚያገኘውን 9.5 ሚሊዮን ዩሮ ክፍያም እንዲሁ ያጣል። እስካሁን ከቁሳቁስ ሽያጭና አዳዲስ ስፖንሰሮች ሊያገኝ የነበረውን 10 ሚሊዮን ዩሮ ማጣቱ ተዘግቧል። ውድ ተመልካቾቻችን ለዕለቱ ያዘጋጀናቸው የስፖርት ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከዜና ቀጥሎ የኢሳት ልዩ ዝግጅት ይቀርባል። እንድትከታተሉ በአክብሮት እንጋብዛለን። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። መልካም ጊዜ።